አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ ቻናል ቤተሰቦች አህለን ወሰህለን፣ ላይክ ሼር እያደረጋችሁ ለቤት አዲስ ሆናችሁ እንደዚሁም ሰብስክራይብ ማድረግ እንዳይረሳ። ዛሬ እየላችሁ የመጣሁት ምሳሌ ነው። ምሳሌው እንደሚታወቀው እንግዲህ በጣም አስተማሪ ነው። እንግዲህ እንደሚታወቀው ብዙ አስተማሪ ነገሮች አሉ ማለት ነው። አንዳንድ ድራማዎች በየንበት ቁጥር ብዙ የምንወስዳቸው ትምህርቶችም መጥፎ ነገሮችም አሉና ስለዚህ ዛሬ ዳጣ በጣም ደስ በሚል ብሩኬ ዛሬ በጣም ደስ ብሎኛል። እንግዲህ ምሳሌ ልትታከም በመሆኗ በጣም ደስ ብሎኛል። ሀብታም ለዘላለም ይኑር እያለች ነበር ዳጣ። ብሩኬ ደስ ባለው እኔም ደስ ብሎኛል። እኔ እንግዲህ የማረሳውን ውለታ ያዋልክልኝ አንተ ነህ። እኔ ላንተ የምታውቀኝ ሙሉ ሰው እሆንልሃለሁ። ምንም ነገር ቢመጣ ምንም ይምጣ እኔ አብሬህ ነኝ። በቃ ሰዓት ውስጥ ብትገባ አብሬህ ነው የምሆነው። ስለዚህ እኔ ቃል እገባልሃለሁ በሕክምና ምክንያት ያጣኸውን ንብረት መልሰህ እንደምታገኝ እኔ ከጎን ሁኔ ነው እማግዝህ። ለዚህ ደግሞ ቃል እገባልሃለሁ። እጅግ አድርጌ አመሰግናለሁ። እንዴት ነው አንተ ቂምህን አልተውክም እንዴ? አንተ በቃ ሂድና ምሳሌን አሳክም። ስለዚህ አንተ ቂምህን አልተውክም እንዴ እያለች ነበር ዳጣ። አሁን ላይ እንግዲህ ዛሬ እኔ ነኝ የምጋብዛችሁ በማለት ብሩክ በጣም ደስ ብሎት ምግብ እጋብዛችኋለሁ እኔ እያለ ይዟቸው ሂዷል ማለት ነው። እና ምንድን ነው ያላችሁ የሚበላ ምግብ ምንድን ነው ያለው? የቤቱን ምግብ እንፈልጋለን። በቃ ዳጣም እንግዲህ በደስታ ደስ ብሏታል። ደስ ብሏት እያለ ዳጣ ምግቡ ምንድነው ፈልጊው ምን ይንጣልሽ እያሏት እሷም ደግሞ የምትፈልገውን ነገር በጣም ተናግራለች። በደስታ ተውጣለች ማለት ነው። እንዴ ጋሽ የተሳካ እንዴ እያለች ነበረ ቅድስት። በቃ ተበላሽ እያለች ተገኛለች ዳጣ። እንግዲህ እንደሚታወቀው ዳጣ ደስታሽን እንግዲህ በምግብ ግልጽልኝ በጣም ደስ ይል ነበረ። የምፈልጊው ምግብ አለ እንዴ? እስከሚሰራማ አይ እንደዛ ሳይሆን የተሰራውን ብትሰጪኝ በጣም ደስ ይለኛል። በቃ ምሳሌ የት ሄዳ ነው በሚላት ሰዓት ተኝታ ነው። ስለዚህ በቃ አንቺም ልታርፊ ነው፣ እንኳን ደስ አለሽ። እንደወለደ አንቺም እየተንሰፈሰፍሽ ነበረ። ቅመሟኔ በጣም ደክሞኛል። ምንድነው የሚበላ የሚጠጣ ላንጣላችሁ ስትል ቅድስት እሺ በቃ ምግብ ላንጣትልና ቅድስት ትሄዳለች። በምትሄድ ሰዓት እንግዲህ ማህሌት እንዴት ነው ልታፊ ነው ሲላት፣ እንዴት ነው እንኳን ደስ ያለህ፣ በቃ ከዛም በኋላ እንዴት ነው ልታሳስረኝ ይላታል። አንቺ ቆይ ግን በጣም ደስ ያለሽ አትመስልኝም። ዳጣ እንግዲህ ሁሉን ነገር ታውቃለች። አይ ዛሬ እኮ የደስታ ቀን ነው። እውነቷን ነው ዳጣ። ስለዚህ እኛ የደስታችን ቀን ነው። እንግዲህ ማህሌት ሸካው ስትለው እንግዲህ ማህሌት ሁሉም ነገር አልቋል። ስለዚህ አሁን ሽጨዋለሁኝ ምሳሌ ልትታከም ነው እና ስለዚህ እውነት ብሩኬ በጣም ደስ ብሎኛል። እንግዲህ ዳጣ በጣም ታሰቃለች። ስለዚህ እኔም ደስ ብሎኛል በምትላት ምን አገባች ትላታለች። ምክንያቱም እሷ ደስታ አላላትም ማህሌት ማለት ነው። እኔ እኮ የሰው ልጅ ነኝ፣ የሰው ደስታ ያስደስተኛል። ስለዚህ ምንድነው አንቺ እንደዚህ የምትይኝ? ስለዚህ ብሩክ ምንድነው እንደዚህ የምታሰድበኝ? ለምንድነው የምትሰርበኝ? እያለች አው ተረቷን እየቀለደችባት ትገኛለች ዳጣ። ዳጣ እንግዲህ እንደሚታወቀው በቃ እያናደደቻት እያበገነቻት ትገኛለች። አይ ምንም ብትለች ዛሬ ለምንድነው ታሰድበኝ በዚህ ልክ ያለችው ስትገኝ፣ አይ በቃ ምንም ማለት አንችልም፣ ዛሬ የደስታችን ቀን ነው፣ ምሳሌ ልትታከም ነው። በቃ ሁሉንም ነገር ሽጨዋለሁ። አንቺም እስከምትፈልጊው ጊዜና ሰዓት እዚህ መቆየት ትችያለሽ። እንኳን ደስ አለሽ። አባዬ እንዴት ነው ልብሴን አላስተካክልም እንዴ? አይ ልብስ ሳልይዝ ነው እንዴ የምሄደው? አይ እንግዲህ እኮ ክፍለ ሀገር አይደለም የምትሄጂው። ስለዚህ እዚህ ያለውን ነገር ሁሉን ነገር ተጨረስን በኋላ ነው የምትሄጂው። ምሳሌ ክፍለ ሀገር እኮ አይደለም የምትሄጂው። እሺ እንግዲህ አባዬ ይቅናህ። ምንድነው ግን እሱ አሁን አይነገርም። ስመለስ
ምንድን እየልሽ ልንጣልሽ እና ስለዚህ እኔ የምትፈልጊውን ነገር አመጣልሻለሁኝ። እሺ ምሳሌዬ አሁን እኮ በጣም እያደግሽ ነው፣ በጣም እያደግሽ ነው። በይ ሰላም ዋይልኝ፣ መድኃኒቱንም ምግቡንም በስነ ስርዓት ብይ። ስለዚህ ስመለስ ይይልሽ እመጣለሁ። በይ ቻው ይልና ብሩክ ይሄዳል ማለት ነው። እንግዲህ እንደሚታወቀው ትናንት አገኘውና ዝናን ማህሌት ቀጥራው ነበር። እንዴት ነሽ? ደህና ነሽ? በጣም ይቅርታ ስለዚህ በጣም ስለቸገሬ ነው የፈለግኩህ ስትለው እኔ እኮ አማራጭ ልታረገኝ አይደለም። እኔ እኮ አታውቂኝም። እኔ እንዳንቺ አይደለም። እኔ እኮ ዝና ነኝ። በጣም የምትወደኝና የምታፈቅረኝ እኔ ሚስት አለችኝ። ስለዚህ እኔ እንደዚህ በድንገት የምገኝ ሰው አይደለም። እኔ እኮ የከሌለ ልጅ ነኝ እያለ እየፎገረ ምንድን ይሄ ነገር ምንድን የሚባለው በበናውን እየቀደደባት ይገኛል ማለት ነው። እና አንድ ሰው እንግዲህ በተግባር ሲያሳይ እንጂ በወሬ ሲያሳይ በጣም ያስጠላል። እኔ እኮ ስንት ተጉረረው ነጥቄ ነው እኮ ያገባኋት እኔ ዝና ወይኔ ዝና እያለ እየፎከረባት ሲገኝ እሷ ማለት ደግሞ መልሷ ምንድን ነበረ? እሺ አሁን በቃ ወደ ቁም ነገሩ እንሄድ። ምንድን ነው የተፈጠረው ነገር? ምንድን ነው ብሩክ ይቀርሙኛል እያለችው ስገኝ ማለት ምን ማለት ነው? ስለዚህ ሽጦታል፣ በቃ ሁሉንም ነገር ሽጦታል። ማን ነው የነገረሽ? እርግጠኛ ነሽ አንቺ? ማን ነው የገዛው እያለ ሲያጣራት እንግዲህ ብሩክ በቃ ሽጦታል፣ ገዝቶታል። እና ስለዚህ አሁን ምንም ጊዜ የለኝም በምትል ሰዓት እኔ ጊዜ አለኝ። እኔ የምፈልገው መጎስን ነው፣ አንቺ የምትፈልጊው ብሩክን ነው። እና የምፈልገው እንደዛ ነው ሲላት አብረን እንሄድ ትለዋለች። አይ እኔ አልሄድም አብሬሽ፣ እኔ የምፈልገው መረጃውን ነው። ከዛም በኋላ እኔ የምልሽን ብታደርጊ ይጠቅምሻል ይላታል። እንደዚህ ነው ላንቺ የሚያምርብሽ፣ እኔ እንደዚህ አርጊ ፈጽሚ የምልሽን እሺ ብቻ ማለት ነው። ስለዚህ በህይወት ዘመንሽ አግኝተሽ የማታውቂውን ገንዘብ በእጅሽ አስጨብጥሻለሁ በሚላት ሰዓት እኔ በቃ ስለዚህ እተማመንብሃለሁ በአንተ፣ እኔ ያለ በወሬ አላምንም፣ ያቀርኳትን ያሰብኳትን አለ በእንትን በተግባር አሳያለሁ ያለ ነው። እስቲ የምናይ ይሆናል። ስሙ ዝና ብቻ ነው። ዝናን ሞሬም አለበት በነገራችን ላይ እና ስለዚህ በወሬ አንዳንድ ሰዎችን እያስፈራራ ሴትም ሆነ ወንድም ለምሳሌ በወሬና በበበናኮ የሚፈቱ አሉና ልክ ዝና እንደዛ ይመስለኛል። እንዲምንም ዲያጣ ናት ጎበዝ ብዬ አስባለሁ። እኔም ማደንቃት ማን ነው ዲያጣ የሴት ወንድም አለው እና ተዛ እንኳን ተቤቱ አስወጥታ ተቤቱ አምልጠው መጥተዋል። ይሄ ዝም ብሎ በበና በቃ ዛሬ ከዚህ ከቤት መውጣት አችሉም፣ ተቤት አወጡም፣ ሬሳችሁ ነው የሚወጣው እያለ በሚል ሰዓት ዳጣ እንግዲህ የሆነ መላ ፈጥራ አምልጣለች። የጎበዝ የወንድ የሴትም ወንድ አለው እንደሚባለው ሁሉ ዳጣ በጣም ተመችታኛለች። በጣም ጎበዝ ናት ማለት ነው። እና ስለዚህ እሷ ናት ጎበዝ ብዬ አስባለሁ። የዝና የሚባለው ግን በወሬ እና በፖለቲካ ነገር አለ አይደለ? እንደዛ ብቻ ነው የሚፈታቸው። ስለዚህ ዳጣ እንዴት እያለች ነበረ ዛሬ ቦጌ ምንድን ነው ዛሬ በጣም ደስ ብለዋል። አሁን አንቺ በቃ በአንቺ ቤት ሙድ መያዝሽ ነው እያላት ይገኛል ብሩክ። እኔ እንደዛ ላይ ማለት አይደለም፣ የወንድ ልጅ እኮ ውበቱ ኪሱ ነው። ስለዚህ ዛሬ መሆንህ ነው ዛሬ ደስታ በደስታ ሆነሃል ስትለው አይ እኔ ዛሬ ማደስ ያለኝ ብሩክ ዛሬ ብሩን ያወጣል፣ በቃ እኔ በደልኩትን ፈንታ በዚህ ብክሰው ብዬ ነው እያለ መልስ ይሰጣታል። ውስጤ በቃ እረፍት እየተሰጠው ነው። እዛው እንዳተኛ ስማኝ ሞገስ፣ ይሄንን በርገር የሚባለው ምግብ አጋብዘኝም እንዴ? በልተሽ አታውቂም እንዴ? አውቃለሁ ግን የተረፈው ቡሌው ነው እኔ በልቼ የማውቀው ትላለች። ጋብዝሻለሁ። እኔ ለመጀመሪያ ጥያቄ አለኝ ሲላት የምን ጥያቄ ነው ያለ? ከማህሌት ጋር
እንደተኛው ለምንድን ነው የተናገርሽው? ለምንድን ነው ትሰግጣለህ እንዴ? በቃ ሰላም ወርዶ የለ እንዴ? ካልሆነ በቃ እኔ እሄዳለሁ። እሱ እኮ አልፏል። ግን አንቺ ለምንድን ነው የነገርሽው? እኔና ብሩክን ለማጣላት ነው ወለ ማህሌት ልካሽ ነው? ሲጀመር ለምንድን ነው የመጣሽው? አላማሽ ምንድን ነው? እያለ እንግዲህ እየጠየቃት ይገኛል። አንተ ምንድን ነው እያወራሽ ነው? ስለዚህ ልታስፈራራኝ ትሞክራለህ እንዴ? እኔ ዳጣ እኮ አልፈራህም። ከጅብ ጋር እየተሯሯኩ ነው ያደግኩት። ለምንድን ነው እየነገርሽው? ከጀርባሽ አንቺ ምን አላማ ይዘሽ ነው? ስማ፣ ለምን እንደነገርኩት ማወቅ ትፈልጋለህ? እኔ ቀድሜ አንድ ጥያቄ ልጠይቅህ። አንተ ለምንድን የጓደኛ ሚስት ይዘህ ስተኛለህ? አላውቅም። መልሱ እንግዲህ ምንድን ነው? ለሱ አላውቅም። ይህ አይደል እኔ መልስ ያጣለትን እኔ ችዬ ዝም እንዲልህ ታውቃለህ? አንተ የጓደኛህ ሚስት እንደዚህ ለምን በመጥፎ ነገር እንትን ትላለህ? እያለች ስለ ደበረሽ ነው እንዴ ነገርሽው? እኔ እኮ ዳጣ ነኝ። እኔ ለማንም አልጨነቅም፣ አላሳስብም። ስለዚህ እኔ እናትም አባትም ስለለኝ ህዝብን ያሳደገኝ። ብሩክ እኮ ራበይ ስለው 200 ብር አውጥቶ ሰጥቶኛል። መሆነህ ነው በመል ሰዓት እኮ እንግዲህ ሚስጥሩን ሁላ እርግፍ አድርጎ ነው የነገረኝ። አንተ ግን እንደዚህ ለምንድን ልታደርግ ቻልክ? ጓደኛ አይደለም ወይ? እሱ ሚስጥር ምንም ነገር ሊደብቀኝ አይችልም። በዚህ ነገር ከሆነ የነገርሽው ምንም ችግር የለውም። አንተ ግን ይሆን ከተጠራጣሪ ነህ ስትለው፣ አይ እኔ ምን ላድርግ፣ ዘመኑ እኮ ነው እንደዚህ። እኔ ተጠራጣሪ ሰው ጋር መቆም መቀመጥም አልችልም፣ እሄዳለሁ። የልብህን ከተናገርክ በኋላ እንዳንተ ይቅርታ የምጠይቀኝ። ያራዳ ልጅ ደግሞ ቶሎ አያኮርፍም። ስለዚህ ምግቡን እጋብዝሻለሁኝ። አሁን እንሂድ፣ አትቆጪ። እንግዲህ ሀይሜኑ እንዲሰሪዋል ጠቀም ያለ ገንዘብ አለው። እኔ ግን ከእንደዚህ ያለ የተነካካ ነገር ካለ እንዳታጋፍጠኝ፣ ስፔሻል የሚለውን እንዳትረሳው። እሱ የሆነ ነገር ስላለው እኔ መስራት እፈልጋለሁ። ኤፍራታ እስቲ ቤትሽ መጥቼ ልረፍ። በቃ ቤቷ እኮ ትጠበናለች፣ አትበቃንም። እዚህ ጋር ሁኔ ልሙት እንደ ኤፍራታ የተፈጠረው ነገር በጣም ከባድ ነው። ስለዚህ እኔ በጣም ችግር ስለገባውና ስለተፈጠረ ብዙ ነገር እኮ በቃ ለሚስጥሩም ሆነ ሊነገር አይችልም እና እኔ ደሜ ስለፈሰሰ ምንም ነገር አልችልም። ትንሽ ጊዜ አንቺ ጋር ማረፍ እፈልጋለሁ። ምሳሌ ልትታከም አይደል እንደ ስትላት፣ አዎ እንደዛ ተብሏል። እንጂ ግን ለማንኛቸውም እጅሽ እንዳትሰጪ። የብሩክ መቀየር እውነት ነው ማለት ነው? አዎ እውነት ነው። እንግዲህ ቁርጥሽን እወቂ። አሁን በጣም የሚያፈቅራትና የሚወዳት ሴት አለች። ስለዚህ እሷን እየጠበቀ ነው። አይ እኔ በቅርቡ የሚሞት ነው የሚመስለኝ። ስለዚህ እሱ በጣም ክፉ ነው፣ ሞት ያንስበታል። እኔ እሱ ስለከዳኝ ነው እዚህ የደረስኩት እያለች ትገኛለች። የሚመሰቃቀለው እንግዲህ ሀሪፍ ስቀመጥ ነው። ብሩኬ ባይሌ ኑሮ የምንበላው ምግብ የለም ነበር እኔ። ስለዚህ ከሱ ጋር ድሀ ሁኔ መቀመጥም ምርጫዬም አልነበረም። ቤትና ንብረቱን ክዶኛል፣ በልጁ ስም አድርጎ ሸውዶኛል። ይሄ ማለት ደግሞ ከመጀመሪያው ጀምሮ እኔን አያምነኝም ማለት ነው። እሱማ ትክክል ነሽ፣ እውነቱን ነው። የምነግርሽ ነገር በጣም ከባድ ነው። ስለዚህ ሆነኛን ሰው አግኝቻለሁኝ። እሱ ጨዋታን ቀያሪ ነው። ይሄ ሚስጥር ነው። ያንን እነሱ ተጫውተውብኝ አይቀሩም። ያን በተግባር ሲሆን እነግርሻለሁ ያለቻት ነበር። ያንም እንግዲህ ያው ዝናን ስለነገረችው ዝና የሚፈጥርላትና እንድታስገድለው እያደረገችውን የመከረችውን መታ ነግራታለች። ለኤፍራታ ዝሮ ግልጹን ባልነግራት ተግባር ላይ ሲውል ከዛም በኋላ ነው የምነግርሽ ትላታለች። ምሳሌ እንግዲህ እናቴ እናቴ እያለች በምጠራ ሰዓት ማንን ነው ትላታለች። አንቺና ምሳሌ እንዴት ነው ጋሽና እትዬ እኮ
እንደዚህ ስትይ ቢሰሙሽ በጣም ይቆጣሉ። እሺ ምሳሌ እንደገና በይኝ እስቲ ትላታለች። እማዬ በምትላት ሰዓት እንግዲህ ምሳሌ በጣም ጮክ ብለሽ ጥሪኝ ትላታለች። እሺ አቤት ስትላት እንግዲህ የደብተሬ እንትን አልቋል በምን ልጻፍ ስትላት እንግዲህ ግንባሬ ላይ ነይ ጻፊ የቀረሽ እኮ እሱ ነው ደብተር ግዢልኝ ስትላት አባትሽ ይግዛልሽ እንዴ እናቴ አባቴ እኮ እናትሽ ትግዛለሽ ብሎታል። ስለዚህ እኔ ወጭ አለብኝ እኔ ስንቱን ልሆን ነው አባትሽ ይግዛልሽ ቅድስትዬ በቃ እናትና ልጅ ብንሆን ያምርብናል ትላታለች። ያው ቅድስትዬ በጣም ደስ ይላል። ከሕክምና ስትመጪ ልንሆን እንችላለን አይዞሽ ውጭ ሀገር ልሄድ ስለሆነ አሻንጉሊቱን ቦርሳዬ ውስጥ እንድትጨምሪልኝ ብዬ ነው። ምሳሌ በቃ ቀኑ እኮ ገና ነው ለምን ቸኮልሽ? ስለዚህ ሁሉንም ነገር እኔ ያደርግልሻለሁ። ውጭ ሀገር ስሄድ ደግሞ እኔ የማመጣልሽን ነገር ምንም ነገር አረሳም በምትላት አይ ላንቺ ለክተሽ ላንቺ የሚሆንሽን ገዝተሽ ትመጫለሽ። እንደዛ እኮ አይሆንም ይጠብሻል አንቺ እያለቻት ነበር ቅድስት። ስለዚህ ምሳሌ ያው ቅድስትን በጣም ትወዳታለች። ወይ ልከጅ ነው ማህሌትን እንግዲህ የት ልከጅ ነው ስትላት ከኔ ጋር ውጭ ሀገር ልከጅ ነው እንደ እኔ ውጭ ሀገር አይደለም የምሄደው። ስለዚህ ውጭ ሀገር አይደለም የምሄደው ልታርፊ ነው ከዚህ ቤት ልወጣልሽ ነው። በይ ስሚኝ ከዚህ ቤት የምወጣው በአንቺ ምክንያት ነው። እሱን አባትሽን ጠይቂው ከዚህ በኋላ እኛ ቤት አንቺ አትመጭም። አሁን አልመጣም በቃ ደስ አለሽ አይደል የአባቷ ላይ ስትላት እናቴ ሌላ ልጅ ሌላ እናት ሊያመጣልኝ ነው። ቅድስትዬ ናት እንዴሳ እኔ ሳልኖር እንዴት ትዳር አይደል እንደሚኖሩት እኔ አይቻቸው አላውቅም። ብታይማ አትናገሪም ብርጉ። ቅድስት ትመጣና እንግዲህ ማህሌትን ትጠይቃታለች። ማህሌትን በምትጠይቅባት ሰዓት ምን እያለች ነው የምትገኘው? ማህሌት እንዴ የት ልከጅ ነው ትዬ የት ልከጅ ነው? ልብስ ተቆጣጠር ያለሽ ሳ ምን አገባሽ? የትስ ብሄድ በቃ ልለቅላቸው ነው ለተወሰነ ጊዜ ኤፍራታ ቤት ሄዳለሁ ትላታለች። ምግባቸውን እንግዲህ ኤፍራታና ዳጣና ነብሮኬ እየበሉ ይገኛሉ። በጣም ተመችቷታል። ገንዘብ በቃ እንድትሰጡኝ እኔ ገንዘብ ያስፈልገኛል። እንዴት ሀብታም መሆን እንደዚህ ያስደስታል እያለች ነበር።